ዘመኑ የውድድር እንደመሆኑ አብረው መጓዝ ያልቻሉ ወደ ኋላ የሚቀሩበት ነው። ከዚህ ቀደም በነበሩ የኢንዱስትሪና የቴክኖሎጂ አብዮቶች እኩል ከዓለም ጋር መጓዝ ያልቻለችው ኢትዮጵያ ይህ እንዲደገምም አትፈቅድም። አሁን ዘመኑ ዓለም በሰው ሰራሽ አስተውሎት ዘርፍ ቀዳሚ ለመሆን የሚሽቀዳደምበት ነው። ጠቅላይ ሚኒስትር አብይ አህመድም በዘርፉ ኢትዮጵያ አሁን ላይ ከመሪዎቹ ተርታ እንድትሰለፍ ባለፉት ዓመታት ሰርተዋል። ጠቅላይ ሚኒስትሩ ሰው ሰራሽ አስተውሎቱን እንደ ቅንጦት ሳይሆን እንደ ልማት መሳሪያ በመቁጠርም ኢትዮጵያ በቴክኖሎጂው ዘመን በተለይም በአፍሪካ የመሪነት ሚና እንዲኖራት አድርገዋል። ይህም ከቁጭት የመነጨ ነው። መከተል ሰለቸን። የመጣውን ሁሉ ስንከተል ኋላ ስለቀረን እንዲያ መከተል እንዳማረብን ከኛ ጋር እንዳይኖር ሊፍሮግ ለማድረግ የመደመር መንግስት እንዳስቀመጠው አንዱ መፍትሄ ኤአይ ነው። ኤአይ ኢትዮጵያ ውስጥ ልጅ ጀማሪ ተቋም ቢሆንም ባስገኘው ውጤት እና እንደምታውቀው ባለው ሄድኳርተር በጣም አስደማሚ ደረጃ የደረሰ ተቋም ነው። ይሄን ሁሉም ሰው መጠቀም ከቻለ፣ ሁሉም ሰው ማገዝ ከቻለ፣ ኤአይ እና የፕራይቬት ሴክተር ተሳስበው የሚሰሩ ከሆነ ምንም ጥርጥር የለውም የምናስበውን መርታ ያመጣል። ሰው ተኮር ሆኖ መፍትሄ ያመጣል። በኢትዮጵያ ኤአይ ወይም የሰው ሰራሽ አስተውሎት በተለይም በጤናው ዘርፍ ሰፋፊ ውጤቶችን እያስገኘ ነው። በ2012 ዓ.ም በአፍሪካ የመጀመሪያው ሆኖ የተቋቋመው የሰው ሰራሽ አስተውሎት ማዕከል የአሁኑ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በዘርፉ ከፍተኛ አገልግሎት መስጠት የሚያስችሉ ቴክኖሎጂዎችን አልምቷል። በኢትዮጵያ ልጆች በተሰሩ ስራዎችም የጡት ካንሰርንና የጭንቅላት እጢን በአርቲፊሻል ኢንተለጀንስ በመታገዝ የመለየት ስራ እየተሰራ ነው። በአፍሪካ ደረጃ ሊወዳደር የሚያስችል አሰራር ዘይቤን የሚከተል ተቋም ነው። በጣም በርካታ ፕሮዳክቶች አውጥቷል። በሄልዝ ሴክተር የጡት ካንሰር ልየታ ላይ በጣም ትልቅ ውጤት አምጥተዋል። ይሄ በእነሱ ብቻ ሳይሆን በኢንተርናሽናል ጆርናል ላይ ፐብሊሽ ያደረጉት በብዙ የአርቲፊሻል ኢንተለጀንስ አዋቂዎች ዘንድ ተቀባይነት ያገኘ የፓተንት ራይት ያገኙበት ፕሮዳክት ነው። በሕክምና በጣም በርካታ ፕሮዳክቶች አውጥተዋል። በግብርና ብትወስድ የቡና በሽታ፣ የሌላ አዝርቶች በሽታ የመለየትን ቱል እንደዚሁ ፕሮዲውስ አድርገዋል። ለዚያም የፓተንት ራይትስ አላቸው። አሁን በኢትዮጵያ መንግስት በኩል እየተሰሩ ያሉ ስራዎች የሀገርን ሉዓላዊነት የማስጠበቅ ራዕይን የማረጋገጥ ዓላማን ያነገቡ ናቸው። ጠቅላይ ሚኒስትር አብይ አህመድ በተለይ በጤናው ዘርፍ ኢትዮጵያ ራሷን እንድትችል አልፎም ለሌሎች እንድትበቃ የሚያስችሉ ተግባራትን አከናውነዋል። ያኔ ኮሮና ሲመጣ ኢትዮጵያ ለሀገር ውስጥ ፍጆታ ማምረት የምትችለው መድኃኒት 8% ብቻ ነበር እና በቂ መድኃኒት ማምረት አንችልም፣ ወይ ለምንን ወይ ገዝተን ነው የምናመጣው። ሻጮች ደግሞ በነበረው ችግር መድኃኒት ያዝ አድርገዋል። ፕራይቬት ሴክተሩን ደግሞ መታችሁ እኛ ጋር አምርቱ ስንል በወቅቱ እምብዛም ፍላጎት አልነበረም። ያ ጉዳይ የፈጠረው ቁጭት መድኃኒት ላይ በበቂ አምርቶ የራሱን ፍጆታ የማይሸፍን ሀገር፣ ልብስ በበቂ አምርቶ የራሱን ፍጆታ የማይሸፍን ሀገር፣ ምግብ በራሱ አምርቶ የራሱን ፍጆታ የማይሸፍን ሀገር እንደ ሀገር ሉዓላዊ ሀገር ነኝ ብሎ መቀጠል አይችልም። ምግብ፣ ልብስና መድኃኒት በጣም ቤዚክ ነው። መኪና ሊቀር ይችላል፣ አውሮፕላን ሊቀር ይችላል፣ ምግብ ግን ሊቀር አይችልም። እነዚህ ሶስቱ ላይ ጠንክረን እንስራ የሚል እቅድ ነበረን። በልብስም በጣም ሰፊ ርቀት ተኪዷል። አሁን እሱን አላነሳውም። በምግብም የሚታወቅ ነው። የመድኃኒትን ብቻ ብንወስድ ግን ያኔ የነበረው 8% ዛሬ ኢትዮጵያ ለሀገር ውስጥ የሚያስፈልጋትን መድኃኒት 44% አመርታለች። ኢትዮጵያ በሰው ሰራሽ አስተውሎት ዘርፍ የአፍሪካ ቀዳሚ ተዋናይ እንድትሆን በርካታ ስትራቴጂያዊ እርምጃዎችን የወሰዱት ጠቅላይ ሚኒስትር አብይ አህመድ በአፍሪካ ሕብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው የተሾሙትም በዘርፉ እያከናወኗቸው ባሉ ውጤታማ ተግባራት ነው።